ልመናችን ሁሉ ምድራዊ ነው፣ ጊዜያዊ ነው። አንድ ዘላለማዊ ልመና የሚለምን ሰው የለም። ደህና ነገር አልለምንም። እምትለምኑትን አታውቁም የሚያስብል ስንት የማይረባ ልመናም እንለምናለን። የማይጠቅመንን ሕይወታችንን አደጋ ላይ የሚጥል ልመና እንለምናለን። ከኛ ልመና ግን የነማን ልመና ይሻላል? የቅዱሳን ይሻላል። ለምን? እነሱ ምን መለመን እንዳለበት ያውቃሉ። ያቺ የሄሮድያዳ ልጅ ታስታውሳላችሁ? ንጉሱ ምን ላርግልሽ የመንግስቴንም እኩሌታ ቢሆን እሰጥሻለሁ አላት። ምን እንደምትጠይቅ ግራ ሲገባት ወደ ማን ሄደችው? ወደ እናቷ። የኛ እናታችን እንግዲህ ድንግል ማርያም ነች። ልመና ሲጠፋን ንጉሱ ፊት ምን መጠየቅ እንዳለበት ሲያቅተን የምንሄደው ወደ እሷ ነው። ምን እንበለውስ? ምን እንለምነው? ጸሎት ከኛ ይልቅ ቅዱሳን ያውቃሉ። ቅዱስ ጳውሎስ ይህን ብሏል እኮ። ቅዱስ ዮሐንስ በመልእክቱ እንደ ፈቃዱ ብንለምን እግዚአብሔር ይሰማናል ይላል። እንደምኑ ብንለምን? እንደ ፈቃዱ። ቅዱስ ጳውሎስ ደግሞ የፈቃዱን ምስጢር ለኛ አስታውቆናል ይላል። ቅዱሳን የእግዚአብሔርን ፈቃድ ያውቃሉ። ስለዚህ የሚለምኑት ልመና ከኛ በላይ ለኛ የሚጠቅም ልመና ነው። ስለዚህ የቅዱሳን አማላጅነት ያስፈለገው ቅዱሳን ለኛ ከኛ የተሻለ ልመና ስለሚለምኑ ለሁላችንም ይለምኑልን። አንድ ልጅ ምን አደረገ መሰላችሁ? ከኔ ጋር ናችሁ? አንድ ጠዋት አባቱ ሰንበቴ ቤት ይዘውት ሄዱና ደጀ ሰላም ይዘውት ሄደው ቆሎ እያዞሩ አንድ አባት ያዘግናሉ። ሲያዘግኑ ሕፃኑ ጋር ደረሱና ዝገን ሲሉት አይን ያልዘግንም እርሶ ዘግነው ይስጡኛል። ከዛ ዘግነው ሰጡትና ደስ አላቸው። እንደው ምን አይነት ጨዋ ልጅ ነው ብለው ከነከናቸውና ለምንድን ነው እርሶ ዘግነው ይስጡኝ ያልከው ሲሉት የእርሶ እጅ ትልቅ ስለሆነ ነው። ከኛ እጅ የጊዮርጊስ እጅ ይሻላል አይሻል? የድንግል ማርያም እጅ ይሻላል አይሻል? ቅዱሳኑ በትልቅ እጃቸው ዘግነው የሚጠቅመንን ነገር ለሁላችን ያድሉ። ስለዚህ የቅዱሳን አማላጅነት ያስፈለገው አንደኛ እኛ ምን ስለሆነ ኃጢአተኞች፣ ሁለተኛ ከኛ ልመና ይልቅ የነሱ ልመና ለኛ ስለሚጠቅም ነው። ይሄ ትንሹ ምክንያት ነው በእውነት። ሶስተኛ ምዕመናን የቅዱሳን አማላጅነት ያስፈለገው እግዚአብሔር በቅዱሳን መማለድ ስለሚፈልግ ነው። እንግዲህ እግዚአብሔር ካለ ምን ማድረግ ይቻላል? እርሱ ብሏልና ሆኑ ነው የሚለው አይደል መጽሐፉ። እግዚአብሔር ካለ አለ ነው። እግዚአብሔር እኛ ኃጢአተኞች ወደ ጻድቃን ሄደን አማልዱን አማልዱን ብለን እንድንለምን ይፈልጋል። በምን አወቅን? በመጽሐፍ ቅዱስ ነው። በምን እናውቃለን? ድረስ ኦሪት ዘፍጥረት ምዕራፍ 20 ላይ ልውሰዳችሁ። ታላቁ አባታችን አብርሃም ጻድቁ አብርሃም የእግዚአብሔር ወዳጅ ነው። ሚስቱም እንደዚሁ ለእግዚአብሔር የታመነች ነች። አብርሃምና ሳራ እያልን የምናመሰግናቸው ናቸው። አብርሃም ሚስቱን ሳራን ይዞ ጌራራ ወደምትባል ሀገር ሄደ። በሄደ ጊዜ ሳራ እጅግ በጣም መልከ መልካም ስለሆነች እሷን ፈልገው እሱን እንዳይገሉት ፈራ። ስለዚህ ሳራን ሚስቴ ናት በማለት ፈንታ እህቴ ናት አለ ይላል። እህቴ ናት አለ። የፈራው አልቀረም። የጌራራ ንጉሥ አቤሜሌክ ሳራን ባየ ጊዜ ልቡ በዝሙት ጦር ተነደፈ። ይችን ሴትማ አገባታለሁ ብሎ ዛተ። አስመጣት። ድንኳን አስጥሎ ደንገጥሮች መድቦ አልብሷት፣ ተጠቧት፣ አስጊጧት ነገ አገባታለሁ አለ። ምስኪን አብርሃም አይኑ እያየ ሚስቱ ሳራ ንጉሥ ልታገባ ነው። ከኔ ጋር ናቸው። ያን ቀን ሌሊት እግዚአብሔር ለጌራራ ንጉሥ ለአቤሜሌክ ተገለጠለት ይላል። በህልም ተገለጠለት። እንዳትነካት አለው። የነቢይ ሚስት ናት፣ ጫፏን እንዳትነካት። ኧረ ጌታዬ እኔ ሚስቱ መሆኗን አላውቅም፣ እኔ እህቱ ነው የመሰለችኛል እኮ። ስላላወቅማ ነው የምነግርህ። ብታውቅማ ቀጣህ ነበር። በደዌ መጥቶት ልብ አድርጉ፣ ሰውነቱ ሁሉ አባበጠ። እንዳትነካት፣ ነገ ወስደህ መልስለት። አብርሃም ስላንተ ይጸልይልህ፣ ያን ጊዜ ይቅር እልሃለሁ አለው እግዚአብሔር። ይገርማቸው። አብርሃም ስላንተ ምን ይበልልህ? ያኔ ምን እልሃለሁ? አሁን እግዚአብሔር የቅዱሳንን ምልጃ ይፈልጋል አይፈልግም? ይፈልጋል። ልብ አድርጉ። የጌራራ ንጉሥ አቤሜሌክ በዚያ ሌሊት በቀጥታ እየተነጋገረ ያለው ከማን ጋር ነው? ከእግዚአብሔር ጋር። እግዚአብሔርን እያናገረው እንኳን ግን የቅዱሳን ምልጃ አልቀረም። እኔን ብታናግረኝም እሱ ጋር ሂድና እሱ ሲጸልይ ያኔ ይቅር እልሃለሁ አለ። አሁን የቅዱሳን አማላጅነት አያስፈልግም የሚሉ ሰዎች እኮ እግዚአብሔርን ሲያናግሩ ታያድሩም መቼስ።
ግን ቢያድሩ እንኳን ሌሊቱን ሙሉ በአይንህ እያየው እግዚአብሔር ቃል በቃል ቢያናግርህ እንኳን ራሱ እግዚአብሔር ቅዱሳንን አማልደኝ እንድትል ይልካል እንጂ የቅዱሳን አማላጅነት አይቀርም። ስለዚህ እግዚአብሔር በቅዱሳን መማለድ ይፈልጋል አይፈልግም? አንድ ልጨምርላችሁ። መጽሐፈ ኢዮብ ምዕራፍ 42 ላይ እንደምታውቁት ጻድቁ ኢዮብ በምድር ላይ ብዙ መከራ ከደረሰባቸው በመከራ ምክንያትም ብዙ ዋጋ ካገኙ ቅዱሳን አንዱ ነው። ኢዮብ ብዙ መከራ ባንድ የወረደበት በመጀመሪያ ሀብት ንብረቱ ጠፋ። ከዚያ 10 ልጆቹ በአንድ ቀን ሞቱበት። ኢዮብ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። በመጨረሻ ኢዮብ ከራስ ፀጉሩ እስከ እግር ጥፍሩ ድረስ በደዌ ተመታ፣ ቆሰለ፣ ብዙ መከራ አየ እና በዛ ስቃይ ላይ ያለ ግን ጓደኞቹ መተው ደግሞ አላስቀምጣሉት። 3 ጓደኞች ነበሩት። ኢዮብ በነገር ይጠዘጥዙ ነበር። በቁስሉ ላይ ጥዝጣዜ ሆናችሁብኝ ብሏቸዋል እሱ ራሱ እና ኢዮብን እየመጡ እንዲያርግ እንዲያታርግ። አንዳንዴ ሰው በሽተኛ ልንጠይቅ ሄደን ሆድ አስብሰን የምንመጣ ሰዎች አለን እኮ አይደል? አዎ በቃ የማይሆን ነገር ምንና እግዚአብሔር ይማሪ ይበቃል እና ኢዮብን መከራ አሳዩት። በመጨረሻ እግዚአብሔር ምን አለ? መጽሐፈ ኢዮብ ምዕራፍ 42 ላይ እንደ ባሪያዬ እንደ ኢዮብ መልካም ነገር ስላልተናገራችሁ ቁጣዬ በእናንተ ላይ ነዷል። ስለዚህ 7 ወይፈን 7 አውራ በግ ይዛችሁ ወደ ባሪያዬ ወደ ኢዮብ ሂዱ። ባሪያዬ ኢዮብ ስለናንተ ይጸልያል፣ ያን ጊዜ ይቅር እላችኋለሁ አለ እግዚአብሔር። ኢዮብ ስለናንተ ምን ይላል? ያኔ ምን እላችኋለሁ። ስለዚህ እግዚአብሔር የቅዱሳንን ምልጃ ይፈልጋል አይፈልግም? ኃጢአተኞችን ወደ ጻድቃን ሄዳችሁ አማልደኝ በሉ ሲል መጽሐፍ ቅዱስ ላይ ተጽፏል። ይህ ብቻ አይደለም፣ ጻድቃንን ደግሞ እንዲያማልዱ ይገፋፋቸዋል እግዚአብሔር። ኃጥአንን አማልደኝ በሉ ይላል፣ ጻድቃንን ደግሞ ለምልጃ ይገፋፋል። ለዚህ ነው አንድ ጥቅስ ብቻ ልስጣችሁ። ዘጸአት ምዕራፍ 32 ቁጥር 32 ነው። እግዚአብሔር ከወዳጁ ከሙሴ ጋር በሲና ተራራ ላይ ቃል በቃል እየተነጋገረ ነው። ሙሴ በሰባቱ መንጦላይት በሰባቱ መጋረጃዎች መሃል እያለፈ ከእግዚአብሔር ጋር ቃል በቃል ሲነጋገር እስራኤላውያን ጠብቀው ሙሴ ሲዘገይባቸው አይመጣም ብለው ከወርቅ ጥጃ ሰርተው ከግብፅ ምድር ያወጣን አምላካችን ብለው ለጥጃ መስገድ ጀመሩ። በጣም ይገርማል። እግዚአብሔር እስራኤልን ከግብፅ በቀላሉ አውጥቷቸዋል። ግብፅን ግን ከእስራኤል ውስጥ ለማውጣት በጣም ነው የተቸገረው። የግብፅ ጣዖት አምልኮ ውስጣቸው ስለነበረ ለጣዖት መስገድ ጀመሩ። እግዚአብሔር ይህን ጊዜ አዘነ። ሙሴ ሆይ ከግብፅ ምድር ያወጣኸው ሕዝብህ በድለውኛል። ስለዚህ ቁጣዬ እንዲቃጠልባቸው አጠፋቸው ዘንድ ተወኝ አለው ይላል። ከኔ ጋር በሉ፣ አጠፋቸው ዘንድ ማን ነው ተወኝ የሚለው? አሁን እግዚአብሔርን ሙሴ መከልከል ይችላል? አይችልም። አጠፋቸው ዘንድ ተወኝ፣ አንተን በሌላ ሕዝብ ላይ መሪ አድርጌ ሾመሃለሁ፣ ቁጣዬ እንዲቃጠልባቸው አጠፋቸው ዘንድ ተወኝ አለው። አይገርምም? እግዚአብሔር ሕዝብ ሲያበሳጨው መሪው ጥሩ ከሆነ ካገኘው ለአንድ መሪ ብሎ ሕዝብ ይቀይራል። ለመሪ ብሎ ሕዝብ ይቀይራል። ለመሪ ብሎ ሕዝብ መቀየር የሚችል አምላክ ለሕዝብ ብሎ መሪ መቀየርስ ይችላል? አይችልም? ይችላል። ስለዚህ ችግሩ እኛ ላይ ነው ማለት ነው። እኛ ከተመቸነው መሪ መቀየር አይከብደውም። ለምን? ለመሪው ቅድስና ብሎ ሕዝቡን ልቀይርልሃል። ሙሴ ምን አለ? ጌታ ሆይ ለእኛ አይደለም ለስም ብላ ሕዝቡን ከግብፅ ባርነት ነፃ አውጥቶ በበረሃ ፈጃቸው ብለው አሕዛብ በስም ላይ ይዘብቱብሃል። ስለዚህ ለእኛ አይደለም ለስም ብለህ ለአብርሃም ለይስሐቅ ለያዕቆብ የገባውን ቃል ኪዳን አስብ። ይህንን ሕዝብ ከምታጠፋ እኔን ከሕይወት መጽሐፍ ምን በለኝ ሰርዘኛል። እግዚአብሔርም በሕዝቡ ላይ ሊያደርግ ከነበረው ጥፋት ራራ ይቅርም አላቸው ይላል። እግዚአብሔር ይቅር ይበለን ሁላችን። አሁን ይህን ያነሳውላችሁ ምእመናን፣ እግዚአብሔር ማጥፋት ከፈለገ ሙሴን እያስፈቀደ ነው የሚያጠፋው? እግዚአብሔር የሚሳነው ነገር አለ? ለምንድን ነው ለሙሴ የሚነግረው? ለምንድን ነው የሚነግረው? ለመረጃ ነው። ለመረጃ ከሆነ ሕዝቡን አጥፍቶ ሙሴ ሆይ አጠፋዋቸው እኮ ማለት ይችላል። ለምንድን ነው የሚነግረው? ሙሴ ስለ ሕዝቡ ምን እንዲል ነው? እንዲለምን እንዲጸልይ ነው እንጂ ለእኛ እኮ እግዚአብሔር እንዲህ አይነት ነገር አያማክርም።
አሁን እግዚአብሔር ለኛ መጥቶ እስቲ እነገሌን ላጠፋቸው ነው ምን ይመስላችኋል ቢላችሁ ምን እንደምትሉ? ወይ እግዚአብሔር ወይ ሐሳቡ ካንተ ከመጣማ ጨምረ እነገሌንም በዛው አጥፋ ነው እንለዋለን። ቅዱሳኑን ግን ያውቃቸዋል። በቅዱሳን መማለድ ማን ይፈልጋል ማለት ነው? እግዚአብሔር ይፈልጋል። ይህ ብቻ አይደለም። ቅዱሳን ካላማለዱ እግዚአብሔር ያዝናል፣ ይከፋዋል ይላል መጽሐፍ ቅዱስ። በጣም ይገርማል። ትንቢተ ኢሳይያስ ምዕራፍ 59 ላይ አንብቡ። እግዚአብሔር በምድር ወደሚኖሩ ሰዎች ተመለከተ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተከፋም ይላል። አማላጅ ሲጠፋ እግዚአብሔር ይከፋዋል። ቅዱሳን ካማለዱስ ደስ ይለዋል፣ ካላማለዱስ ኃጢአት አድርጎ ይቆጥርባቸዋል። ታላቁ ነቢይ ሳሙኤል ምን አለ? ስለ እናንተ ማማለድን በመተው እግዚአብሔርን እበድል ዘንድ ከኔ ራቅ ነው ያለው። ቅዱሳን ስለኛ ካልጸለዩ ቅድስናቸውን ያጣሉ። እነ ጊዮርጊስ ለኛ ካልጸለዩ የሰማዕትነታቸውን ዋጋ ያጣሉ። ስለዚህ ቅዱሳን ሲያማልዱ እግዚአብሔር ደስ ይለዋል። ቅዱሳን ስለኛ ሲያማልዱ ማንን ደስ ይለዋል አልኳችሁ? ካላማለዱ ደግሞ ኃጢአት አድርጎ ይቀጣቸዋል። ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ከኔ ራቅ ይላል። ጻድቅ ኢዮብ ደግሞ ስለ ባልንጀሮቹ በጸለየ ጊዜ እግዚአብሔር ሀብቱን፣ ንብረቱን፣ ጤናውን መለሰለት ይላል። ቅዱሳን ስለኛ ሲያማልዱ ክብራቸው፣ ጸጋቸው ይጨምራል። ቅዱሳን ስለኛ ካላማለዱ ደግሞ ኃጢአት አድርጎ ይቀጣቸዋል። ሁለት ነገር ልንገራችሁና አጠቃልላለሁ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የሚገርመው የቅዱሳን አማላጅነት ያስፈለገው አንደኛ እኛ ኃጢአተኞች ስለሆንን፣ ሁለተኛ ከኛ ጸሎት የነማ ጸሎት ስለሚሻል የቅዱሳን፣ ሶስተኛ እግዚአብሔር በቅዱሳን መማለድ ምን ስለሚፈልግ ኃጢአተኞችን ወደ ጻድቁ ገሌ ሄዱና አማልደ ይበሉ ይላል። ጻድቃንን እንዲያማልዱ ይገፋፋቸዋል።